ሰላም እንዴት ናችሁ ውድ ኢትዮጵያውያኖች? ይሄ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበር። ለዛ ነው በኦሮምኛ ያሰራሁት። አሁን ግን ብዙ ሰዎች ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ሰላም ምን ራስሽን አስተውቂ። ይሽ ብዬ እኮ ነው ነበራ። ታዲያ አንተ መሰርታለህ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች እንዴ? ደፋር ነች በጣም። ጊዜ በኋላ የጃፈር ኮሜዲን ቪዲዮ ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምን ይሄ ምስል ያዘ? ምን ገጽሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ። ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራውና አንድ ዳጊ ሼር አደረኩላት። ኦኬ ዊባክ አገን ተመልሳ አንዴናችሁ ከቲክቶክ እና ከተለያዩ ቦታ የተላከልኝና ራሴም የጨመርኩት ቁም ነገርና ቀልድ እንዲህ ነው እንዴ ያልከኝ መኮንን የሚያስብል ቀለል ያለ ይዤላችሁ መጥቻለሁ ማለት ነው። ሰብስክራይብ አድርጋችሁ ሰው ሰብስክራይብ አድርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራችሁ ነው። ላይክ እያነሰ ነው። ያው ጾም ስለሆነ አልጫናችሁም። ጾም ላይ ናችሁ። ሰው ምን ብላችሁ ግን እንደዚህ በሸሉ ማጾሙት ሰዎች ላይክ ዋንግጩ። ቀጥታ ወደ ቪዲዮቻችን እንሄዳለን። ይመቻችሁ። እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው። እኔ እኮ ጋሻ ያልከፈት ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ሰላም ምን ራስሽን አስተውቂ። ኪያ እድሜሽ ስንት ነው? 16 ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ጆሮዬ ነው ቆይ አይደለም እኔ ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። እስኪ ራስሽን ከ10 ሬት አድርጊ። 100 ሲሆን ምን ይመስላል? አንተ ኮመንት ላይ እድሜዋን ገምቱ እናንተ እና ውበቷን ከ10 ወንድ ልጅ አይደለ እንዴ? ጨምቧ አታረጋትም? ምንድነው እንደዚህ እንትን ማለት አቺ እስማ ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል ተከሳሹን በ8 ዓመት ከ9 ወር እስራት እንዲቀጣ ወስኗል ሲል ብስራት ራዲዮ ዘግቧል። በአንድ ጥርስ 1 ዓመት ማለት ነው። እስኪ ሐሳባችሁን አጋሩ። አረ አንተ በጣም ባይ ዘ ዌይ አንዳንድ ሰው እኮ የሚመጣበት መንገድ እኮ ነው። ሰውየው ጋር ስትመጣ የምትበጣምበት መንገድ በጣም ነው የሚያናድደው። ምናልባት ያው የሆነ ክብረ ነክ በሆነ መንገድ ተመላልሶ ይሆናል። ጥርሱን እኔ ለ50 ሳንቲም ጠጣልቻ ካለው ታክሲ ላይ አንተ ምናምን ምን ያስጨዋል እንዴ ሲለኝ ገና ከክፍለ ሀገር እንደመጣው ነውና 50 ሳንቲም እንደዚህ ነው። ትቀልዳለህ እንዴ? ገና ትናንትና የተፈጠርክ ልጅ ነህ። ለጋብቻ ምን አስቸኩልህ? እኔማ በቃ ያው ህይወት ልመስርት ብዬ ነው። ምንም በአሁን ሰዓት መሰርታለሁ ብለህ ገደል ነው የምትገባው። የልጅ ላሳይሽ ብዬ እኮ ነው ነበራ። ታዲያ አንተ መሰርታለሁ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች እንዴ? ደፋር ነች በጣም። 100 ብር ቆይ አልባ ገና አስቀድመህ ልትቀልባት። ታዲያ የለኝም በላት። ያረ 100 ብር ከየት ይመጣል? እኔ ለኬንያ ዞሬ 100 ብር ከየት አመጣለሁ? ትቀልዳለች። አፉም ምን ያሳፍራ የዘንድሮ ሴት። አረ ማዘር ታድለው በጣም ምን እየተካሄደ እንዳለ ሪያሊቲውን ቢያውቁ ምን እንደሚሆን። 100 ብር አምጣ ትለኛለች እንድ ልትቀልባት አላሉ ወይ ጉድ! ገና አንድ ፍሬ ልጅ ነህ አንተ ምን ያስቸኩላል እኮ እያሉት እኮ ነው።
ሙሽራው በሰርጉ ቀን ምንድነው? ቲኳንዶ የምርቃት ቀንና የሰርግ ቀን አንድ ላይ ሲሆን ነው እንደዚህ የምታደርገው። በዛው ሄደ ትመረቃለህ፣ በዛው ሄደ ደግሞ ታገባለህ። እግረ መንገድህን ማለት ነው። እየሰጧቸው ሲያሳዝኑ ደስ ሲል እኮ ከከተማ ስትወጡ ባይዘው በስማ ሲያሳዝን ቦታው ራሱ በስማ አያሳዝኑ? ደስ አይሉ? ንጹህ ልብ እኮ ነው ላይ በቃ ንጹህ ልብ ያለው ሰው ነው እንደዚህ ምንም ማንትሁን ምንቱን ኬትምጣ የራብ አትብላ። አሁን እነዚህ ልጆች አእምሮ በእርግጠኝነት ርቧቸው አይሆንም እኮ ግን በጣም የዋ ከመሆናቸው የተነሳ ሊርበው ይችላል፣ ሊርባት ይችላል። አያሳዝኑ? በግዚታሰ እውነት እኔ እኮ በቃ ከዚህ ከከተማ ግርግር ስትወጡ ያለው ነገር እንዴት ደስ እንደሚል ጊዜ በኋላ የጃፈር ኮሜዲን ቪዲዮ ዞር ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምን ይሄን ምስል ያዘ? ምን ገጥሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ። ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራውና ለአንድ ወዳጄ ሼር አደረኩላት እንድታረጉምልኝ። የሰማሁት ነገር የነገረች ነገር ልብ የሚሰብር ነው። ሰው ከንቱ፣ ሰው አፈር። ይሄ ልጅ እንግዲህ በአንድ ወቅት በጣም ዘናጭ የነበረ ራሱን ይጠብቅ የነበረ ልጅ፣ ተጫዋች የነበረ ልጅ፣ ፈገግታ የማይለየው ሰው፣ በዙሪያው የማይጠፋ ሰዎችን ሰፖርት የሚያደርግ በተለይ በሊቢያ የሚሄዱትን ሰዎች አሳዶ ነው ሰፖርት የሚያደርጋቸው። ቤቱ ይቀበላቸዋል፣ ያመቻችላቸዋል፣ ወደሚፈልጉት ሀገር ይሸኛቸዋልና ላይቭ ላይ ይሄን ነገር ብዙ ነገር እናያለን ስለሱ መልካምነትና ለረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብም መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ። ግን መድኃኒት በሽታው አይታወቅም ምን እንደሆነ ያው እጅ ምናምን ስለሆነ ማለት ነውና ልጁ በስቃይ ውስጥ ነው ያለው። ይሄን ያደረጉብኝን ሰዎች እርገሙልኝና ለኔ ደግሞ ዱአ አድርጉልኝ ነው ያለው ልጁ ባጭሩ። ግን ሰው ከንቱ፣ ሰው አፈር፣ በሰው እንጀራ ላይ አፈር የምትረጩ፣ የሰው እንጀራ የምትገለብጡ፣ የሰው መኖር አስጨንቋችሁ። በነገራችን ላይ እነዛ ሰዎች ስኬታቸውን ማየት አሟችሁ ሳይሆን እናንተ የተቀመጣችሁበት ድንጋይ ላይ መቀመጥ እንዲቀመጡ ስለምትፈልጉ ብቻ ነው ይሄን የምታደርጉት። በሰው እንጀራ ላይ አፈር የምትደፉት። ዛሬ ላይ ደስተኛ ልትሆኑ ትችላላችሁ፣ የምትፈልጉት ነገር አድርጋችሁ ያሰኩ ስለወደቀላችሁ ማለት ነው። ግን እዛኛው ማለም አይደርስም። እዚሁ ነው ዋጋ ሶ እንግዲህ ጃፋር ኮሜዲ ማለት ነው። በጣም ቲክቶክ ሲጀምር አካባቢ ትዝ ካላችሁ በጣም ቀልዶችን ምናምን ነገር ይሰራ ነበር። ከዛ ግን ሶሻል እንትን ላይ በጣም ሲሰራ ነበር። የተቸገሩ ሰዎችን ከተለያዩ ሃይማኖት ልጆች ጋር ከተለያየ ብሔሮች ጋር ብሔር ሳይለይ ሃይማኖት ሳይለይ በጣም በቃ ሶሼብል የሆነ ልጅ ነበረ። በቋንቋ በምን ምናምን ነገር ማለት ነው። እና በጣም የሚወደድ ልጅ ነበር። ጠፍቶ ነበር። እኔም ረጅም ጊዜ አይቼው አላቅም ነበር። እንግዲህ አሁን ላይ ያው መርዝ ነው አበሉኝ የሚለው። ከዛ ደግሞ ፕላስ ደግሞ ያው መርዝ ብቻ አይሆንም እንግዲህ በውስጡ የሆነ ነገር እንግዲህ ይኖራል። መርዝ ቢሆን ያው ይገኛል ተብሎ በሕክምናም ግን ሌላም ነገር ያው እኛ ኢትዮጵያውያን የተተበተብንን በተለያየ ነገር ማለት ነውና በጣም ነው የሚያሳዝነው። ሰላም እንዴት ናችሁ ውድ ኢትዮጵያውያኖች? ይህ ነገር ያው ብዙ ሰዎች እንዲሰማም አልፈለኩም ነበረ።
ለዛ ነው በኦሮምኛ የሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበረ። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድነው የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። ያ እንግዲህ ይሄ ነገር ተፈጥሯል። ሆኖም ግን ያው በጣም ብዙ ሰው ስለሚወደው በጣም ቀላል ነው አገሩ ማስገባት፣ ከዛ ደግሞ እሱን መደገፍ በጣም ቀላል ነገር ስለሆነ በእርግጠኝነት የኢትዮጵያ ሕዝብ ከጎኑ ይሆናል ብዬ አስባለሁ። ይህን ስራ አስተዋውቀሽ ቫይራል ከወጣለሽ በታየልሽ ላይ ቁጥር እከፍላለሁ። በታየልኝ ልክ በታየልሽ 50 ሺህ ከታየ 50 ሺህ 50 ሺህ 100 ሺህ ከታየ 100 ሺህ 500 ሺህ ራሱ ከታየ 500 ሺህ ለመክፈል ዝግጁ ነኝ። I got this ወይኔ ኢትዮጵያ ሕዝብ እኮ ወይኔ ኢትዮጵያ ሕዝብ 2 ሚሊዮን 100 ሺህ ቪው 20 ሺህ ከታየ 100 ሺህ 50 ሺህ ከታየ 50 ሺህ ብላ ጣራ አስነካቸው። 500 ሺህም ከታየ ምን ትሆኛ አሁን የት ትሄጃለሽ? እሺ 2 ሚሊዮን ብር አሰጫት ያለ ምን ሆነሽ ነው? ባለ ሴት ካያ ይመረም ብዬ ጠንቋዩ ቤት በሄድ ከኔ ጋር ካደርሽ ይተዋል ብለው አሉኝ። እና ወደዛ ነው የምትሄጂው? ወደ እሳቸው እየሄድኩ። ሩቅ ነው እንዴት? ትንሽ ራቅ ይላል። አች እዛ ድረስ ከምትሄጂ እኔም እኮ ትንሽ መጠንቆል እኮ ሞክራለሁ። እንዲህ ነው እንዲህ ያልከኝ መኮንን ምንድን ነው? አበሻ ነች? እኔ ከኋላ ሰው ቆሞ ነው የመሰለኝ መጀመሪያ ጌታ ወደፊት መምጣት አይችልም እንዴ? ጸጉሯ ጓጓው እንደዚህ ለማየት እንደዚህ ብዬ ማለት ነው። እንኳንም አበሻ አልሆንሽ፣ እንኳን አበሻ አልሆንሽ፣ ያጠፋሽ ነበር። እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበር ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ አላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ አላማ ላላቸው ሰዎች። ከሁለት ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይስ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50 ሺህ መስጠት እንችላለን። 100 ሺህ ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ።
አልቦቦ አጀፋ ቢዲ ለብሶ ልትሄድ ነው። ኧረ ተመቸኝ ሄዱ እንዴ እዛው አጥፈው። ለነገሩ አሁን ያለው የአየር ሁኔታ ፀሐዩ እዛው አጥፈው ለብሰህ ጥቆማ ይደርቅልሃል። ደቂቃዎች ይበቁታል፣ ሰከንዶች ይበቁታል። መጥቻለሁ አባብዬ። ያልኩሽ ነገር ይዘሽ መጣሽ? አዎ ነጭ ዶሮ ይዘሽ መጥቻለሁ። በጣም ጥሩ። ልብስሽን አውልቂው። ነጭ ዶሮ አውልቂው። እሺ አይደለም ሙሉ ለሙሉ አውልቂው። አሃ የነገሩ እንደ የፈለጉት ልጄ። አቤት። መጠንቆል ጀምረሻል። አዎ ያበደ ነው። መጠንቆል ጀምረሻል አለ። እንዲህ ነው እንዲህ አልከኝ መኮንና። ኦኬ ሶ የዛሬ ቪዲዮ ይመስል ነው። ያበደ ቀውጤ ቤንግ ጸዴ ቪዲዮ እንዳየን እርግጠኛ ነኝ ማለት ነው። ሰብስክራይብ አድርጋችሁ ሰብስክራይብ አርጉ። ዋና ፋሚሊ ዋና ተቆጣጣሪ ፈላጭ ቆራጩን እስከዚህ ሰዓት ግን አይታችሁ ላይክ ካላረጋችሁ በጣም ስለሚደብረኝ ማለት ነው ላይክ አርጉ። ይመቻችሁ።